ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። የካቲት 30 2018 ዕለተ ሰኞ የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። በጎርጎሳውያን አቆጣጠር ማርች 9 2026 ነው። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ ከምንም በላይ አብራችሁ ስለሆናችሁ እጅግ የከበረ ምስጋና ያደርሳችሁ። የመጀመሪያው አጭር መረጃ እንግዲህ በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው ሌሎችም የካቢኔ አባላት ወደ ድሬዳዋ አቅንተዋል። የተከታተላችሁ ይመስለኛል በተለያዩ አማራጭ መገናኛ ዘዴዎች። በዛም ድሬዳዋ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የድሬዳዋ ዓለም አቀፍ ኤርፖርት ዘን የመደመር ትውልድ በዛ መጽሐፍ ሽያጭ እንዲሁም የድሬዳዋ ከተማ አስተዳደር በጀት በመመደብ የተሰራውን 1000 ካሬ ሜትር በላይ በሚያርፍ ቦታ የተገነባውን የእምርታ ላይብራሪ ቤተ መጻሕፍት እሱን ተዘዋዙረው ጎብኝተዋል። እንደምታውቁት የካታ አካባቢ በባለፈው ዓመት ነው የተመረቀው። አሁን ያለበትን ሁኔታ አይተዋል። አዳዲስ የተጨመሩ በተለይ ከዲጂታላይዜሽን አንጻር በኖርማሊ በሸልፍ ደግሞ ከኒርቱ 1 ሚሊዮን መጽሐፍ የሚይዝ ነው ላይብራሪው። በውጭ የምትኖሩ የጋት ሚዲያ ቤተሰቦች ድንገት ወደ ሀገሩ ስትመጡ ለራሱ ለእምርታ ለድሬዳዋም ለአዲስ አበባ ለአብርሆትም ለሌሎችም መጽሐፍት እናንተ ያነበባችኋቸውን ብታስረክቡ ትውልድ በዛ መንገድ ይገነባል። ሌሎች እሱን ጎብኝተዋል። የስፖርት ማዘውተሪያዎችን፣ የኮሪደር ልማትን እንዲሁም ምሽት ላይ ደግሞ የኢፍጣር ስነስርዓት ታድመዋል። ያም ብቻም አይደለም። በከተማ ውስጥ የሚገኝ የከተማ ግብርና እንደ አካል የሆነ የብርቱካን እርሻ የአትክልትና ፍራፍሬ በዋነኝነት የብርቱካን ልማት የሚገኝበትን እሱን ጎብኝተዋል። የድሬ ሞሰብ የአንድ ማዕከል አገልግሎት ወደ 10 ተቋማት 73 የተለያዩ አገልግሎቶች እንግዲህ የተለያዩ ዩቲሊቲዎች የሚከፈሉበት የትምህርት አውተንቲኬሽን የሚሰጥበት ሙሉ ሞሮለስ አንድ ተገልጋይ ሄዶ ሙሉ አገልግሎት ከመታወቂያ ጀምሮ የሚያገኝባቸውን የፋይዳ መታወቂያ ማለት ነው፣ የፓስፖርት እነዚህ በሙሉ የሚሰጥ 10 ተቋማት ወደ 73 የተለያዩ አገልግሎት ያሉትን እሱን ጎብኝተዋል። የኢትዮጵያ የተስማሚነት ምዘና ድርጅት በድሬዳዋ የሚገኙ የኢንዱስትሪ መንደሮችን በዋነኝነት የነፃ ንግድ ቀጠናን የፔትሮሊየም የነዳጅ የብቃት ማረጋገጫ የሚሰጥ በዛውም ተደራጅተው አገልግሎት መስጠቱንም የገለጹበት ሁኔታ አለ። ዛሬ ጠዋት በተመሳሳይ የፍቅር ከተማ ታሪካዊት በጣም በታሪክ የገነነች ወደ ሆነችዋ ሀረር ገብተዋል። ሀረር ሲገቡ እንዲሁ ደማቅ አቀባበል አድርገውላቸዋል። የከተማዋና የአካባቢ ነዋሪዎች፣ ወጣቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የክልሉ ከፍተኛ አመራሮች አቀባበል አድርገውላቸዋል። በተመሳሳይ ዛሬ በሀረሪ ክልል ሶፊ ወረዳ ቡርቃ ቀበሌ ውስጥ የገጠር ኮሪደርን ተዘዋዝሮ ጎብኝተዋል። የገጠር ኮሪደሩ በራስ አቅም፣ ሁለተኛ ደግሞ በአካባቢው በሚገኝ ማቴሪያል ይሄ ለውጭ ምንድነው ኢምፖርት ለዛ ወጪ ያልወጣበት የአካባቢው ነዋሪው በንቃት የተሳተፈበት ባህላዊ የግንባታ ስርዓትን መሰረት አድርጎ የተገነባ በተመሳሳይ በተደራጀ እቅድ እና ኢንተግሬትድ በሆነ መልኩ የተሰራ መሆኑን እሱን ጎብኝተዋል። ምሽት ላይ የኢፍጣር ስነስርዓት እንደሚታደሙ የከተማዋን የተጨመሩ አዳዲስ እሴቶች በጣም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁልጊዜ የሀረሪን የኮሪደር ልማት ሲያደንቁ ነው የምታውቋቸው። በህዝብ ተወካዮች ምክር ቤትም የከተማ መስተዳድሩ እንዲሁም ክልሉም ጆይንትሊ በጋራ ነው የሚሰሩት እና የተጨመሩ አዳዲስ እሴቶችን እንደሚጎበኙ ይጠበቃል። ሌሎችንም እንግዲህ ለእናንተ ለጋት ሚዲያ ቤተሰቦች እየተከታተልኩ የማድረሳችሁ ይሆናል። ኤኒዌይስ ወጣቱ የከተማ አስተዳደሩ
ደማቅ የሆነ አቀባበል አድርጎላቸዋል ማለት ነው። ዘን ይህንን ካልኳችሁ ሌላው እንግዲህ አይ ቲንክ ወደ ባህላዊው ጀነራል ምግበይ ወይንም ወርቅ አዝማች ምግበይ ነው መሄድ ያለብን ይመስለኛል። እንግዲህ እሱ ጀነራል ምግበይ ትናንት 1 ሰዓት ከ26 ከ17 ሰከንድ 1 ሰዓት ከ26 ደቂቃ ከ17 ሰከንድ የፈጀ ቃለመጠይቅ አድርጎ ነበረ በድምፂ ወያኔ። እኔ ፐርፌክት አይደለሁም፣ እሰማለሁ፣ የሆነ አንዳንዱ ደግሞ ትራንስሌትም አስደርጋለሁ። በመሰረታዊነት ደግሞ ወዳጆች አሉ፣ ፍሌንት የሆኑ ትግረኛ ተናጋሪ ወዳጆች አሉኝ። የጋት ሚዲያ ቤተሰቦች ምንድን ነው የሚለውን አጭር ጭብጡን ንገሩኝ ብያቸዋለሁኝ። በዛ መሰረት የነገሩኝ ኢንተርቪውን በ3 መንገድ ውሰደው። አንደኛው ራስን መከላከል ራስን ማጽዳት ነው። በነገራችን ላይ ጀነራል ምግበይ በልብ ህመም ታሞ ጽኑ ሕክምና ክፍል መግባቱን ከማንም ቀድመን ለአድማጭ ተመልካቾቻችን ለእናንተ ውድ ቤተሰቦቻችን ያሳወቀች ጋት ሚዲያ ነች። ይሄ ጋት ሚዲያ ተባባሪ መረጃ ምንጮች ስላሉ ነው። እሱን ተከትሎ እንግዲህ ምንድነው ውጭ ሄደው ታክመው መጥተዋል። ጀነራል ምግበይ ነው ዱባይ ሄደው ታክመው መጥተው ነበር። በባለፈው የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሲያስታውቅ የተናገሩትን ታስታውሱ ከነበረ ጥቅምት 30 በኢፌዴሪ መከላከያ ሰራዊት ቀን ጀነራል ምግበይ እኛ እጅ ብንሰጥ እንኳ ይጨፈጭፉናል፣ ያስሩናል፣ ሊገሉናል ያለውን ኢንተርቪው ጓዶች ልከውልኝ አይቻለሁኝ። እኛ ከሃዲ አይደለንም፣ እኛ የሀገር መሪ ነን። የሀገር መሪ ስለሆን ነው። ጀነራል ምግበይ እኮ እጃችን ላይ ገብቶ ነበር። በክብር አስተናግደን ወደ ውጭ ልከን ሕክምና አግኝቶ አሁንም በክብር ተቀብለን ነው የላክ ነው። እኛ ከሃዲ አይደለንም ብለው ነበር እና ያኔ የልብ ህመም ጽኑ የልብ ህመም አለባቸው ጀነራል ምግበይ። መረጃውንም ለእናንተ ሳደርስ ታስታውሳላችሁ። ከሞት የሚጠቀም የለም። አንደኛ ማንም ሰው ከሞት አይጠቀምም፣ ፋክት ነኝ። ሁለተኛ የሰው ልጅ ከሞተ ምንም ሊማር አይችልም፣ ሲኖር ነው የሚማረው፣ ስህተቱን ማረም የሚችለው። ለምሳሌ ኢንተርቪው ሲደረጉ ልጆች አሉት? አዎ ልጆች አሉኝ አሉ። ግን አንዱም ልጃቸው ታጋይ ሆኖ እየታገለ ነው አላሉ። ሰው እንዲሞት ደሙ እንዲፈስ የሚፈረድበት ያው ምስኪኑ የአርሶ አደሩን የድሃን ልጅ እያስገደዱ ሳይቀር ይማግዳሉ። እና አንደኛው የኢንተርቪው አካል ራስን የማጽዳት የመከላከል ነው። አልታመምኩም። እና ህወሓት ምን ያደርጋል መሰላችሁ? ለምሳሌ ህወሓት እኔ ለወዳጆች እየነገርኳቸው ነው። ጀነራል ምግበይ ታሞ ተኝቷል ብለህን ነበር፣ ሞቷል እኮ ሞቷል እየተባለ ነው ይህን መረጃ ሲሉ ለጓደኞች ምንድን ነው ያልኳቸው? ኖ ህወሓት ሞቷል ካለ በራሷ ሊክ ታደርግና ያው እንግዲህ በማህበራዊ ሚዲያ አጠቃቀም የምታውቁ ከሆነ የተለያየ አይነት አጠቃቀም አለው። ፌክ አካውንቶች አሉ። ከዛ ደግሞ የውስጥ መስለው ለሆነ ቡድን የሚደግፉ መስለው የሆነ ዓላማ የሚሰሩ አሉ። መረጃ የሚያዛቡ መረጃ ምንድን ነው መረጃ ሊክ የሚያረጉ ሰው ተቃዋሚ የሚመስሉ ፔጆች አሉ። ፍጹም ደጋፊ የሚመስሉ ፔጆች አሉ። በአፋን ኦሮሞ የሚጻፍባቸው ግን ያው እንግዲህ የዲጂታል ወይም ማህበራዊ ሚዲያ በሚዲያ አስተላልፍ እንዲህ አይነት ነገሮች አሉ እና ሞተዋል ተባለ። እኔ ለወዳጆች የነገርኳቸው እንዲህ የጋት ሚዲያ ተከታታዮች ናቸው በአብዛኞቹ። የለም ህወሓት ሞተዋል ጀነራል ምግበይ ካሉ መረጃ የማዛባት ነው። እንዴ ሞተዋል ተብሎ ነበር። ከዛ ኢንተርቪው ሲደረግ በቀጣይነት ተአማኒነት እነዚያ ያ ክፍልን ተአማኒነት የማሳጣት ነው። ጀነራል ምግበይ ዛሬ ሕክምና የተከታተሉ ነው። በነገራችን ላይ መድኃኒታቸውን ተሰጠው እዚህ የግሉኮስ እጃቸው ላይ የተሰካል የግሉኮስ መውሰጃ መርፌን ሳይነቅሉ ነው ወደ ኢንተርቪው ልብሳቸው ለብሰው ሄዱት እና አልኮል እንዳትጠጡ ተብለዋል። ኤንዌይስ የህክምና ሚኒስቴር ብዙ ለሚዲያ የሚወጣ ተገቢም አይደለም። ዳስ የጀነራል ምግበይ ፐርሰናል ላይፍ ስለሆነ ነገር ግን እሳቸው አትናገሩ እያልኩ የተናገርኩ ነው። ነገር ግን እሳቸው
አልኮል ይጎነጫሉ። መጎንጨት ብዙም ክፋት ያለው አይመስለኝም ስለሚበዛ ነው እንጂ እና በዛ ታመው ኢንተንሲቭ ኬር ዩኒት ከነበሩበት የተሻለ ሕክምና ያስፈልጋቸዋል። በነገራችን ላይ አሁንም ሐኪሞቻቸው ያዘዟቸው እሱን ነው። አይ ቲንክ በኤርትራ በኩል ለመሄድ ነው እያቀዱ ያሉት። እኔ ግን በኢትዮጵያ በኩልም መጠው ቢሄዱ ያን ያህል ታርጌት ውስጥ ይገባሉ የሚል እምነት የለኝም። ዞሮ ዞሮ ሞተ የሚለው ያንን ታማኝነት የማሳጣት ነው። የቃለ መጠይቁ ይዘት አንደኛ ራስን መከላከል፣ ሁለተኛ ደግሞ ማጥቃት መፈጸም። በተለይ ሄደዋል ወጣቶቹ እየሄዱ ነው ወደ በግምገማቸው የግምገማ ሰነዱ ነግራቸዋለሁ። 67,000 ወጣቶች ጥርና የካቲት በሁለት ወሩ 67,000 ወጣቶች በእግር በትራንስፖርት በመንገድ ትራንስፖርት በአየር ትራንስፖርት እየወጡ ነው። እሱን መቀልበስ እንዴት አለብን የሚል ግምገማ አድርገዋል። ሰራዊቱ በጣም ከፍተኛ የሆነ በታጣቂ ውስጥ መሰላቸት አለ። ይሄ አንጃ አለ፣ ቡድንተኝነቱ አለ። ዲዲአር ይተግበርልን የሚል ጉዳዮች አሉ። በተለይ ደግሞ የትግራይ ፒስ ፎርስ ወይም ሀራ መሬት ላይ ያሉት ከፌዴራል መንግስት ጋር ከመለከታቸው አካላት ጋር ተነጋግረው ወደ ዲዲአር ትግበራ መግባታቸው እኛ እስከ መቼ ነው ጠመንጃ ፈሙዝ ምንድነው ነክሰን የምንኖረው? ወደ የፕሪቶሪያ ሰላም ስምምነት ይተግበር፣ በዛ መሰረት ተፈናቃዮች ይመለሱ፣ ሌሎች ደግሞ ጥያቄዎች ደግሞ በህገ መንግስቱ መሰረት አድርገው ይሄዱ የሚል ጥያቄዎች አሉ። ራስን መከላከል በዋነኝነት እኔ ምንም ጦረኛ አይደለሁም አለሁኝ፣ ሞቷል ለሚባለውም አለሁኝ፣ ትግልም ቀጥያለሁኝ፣ ያን ያህል አልዘረፍኩም፣ ዘራፊም አይደለሁም የሚል ራስን የመከላከል ራስን የማጽዳት ነው። ሁለተኛው እንዳልኳችሁ ለድርጅቱ መከላከል። ሶስተኛ አሁንም ደግሞ እኛ ታጥቀናል፣ በቅተናል፣ የነቃ የታጠቀ ቴክኖሎጂን በደንብ የሚገነዘብ ኃይል አለን። በትናንቱ መንገድ እንዳያስቡን ነው እና አንዳንድ ወዳጆቻችን የምናውቃቸው ጸረ ድሮን አለን አላሉም፣ ጸረ ታንክ አለን አላሉም፣ ስትራቴጂክ መሳሪያ አለን አላሉም ጀነራል ምግበይ ብለው ሊከራከሩ ሲሞክሩ ጥሩ ነው። ያልሞተ ሰው ይገለባበጣል፣ ግን ሲገለበጡም አንዳንድ ጊዜ በማያስተች መልኩ ቢሆን ጥሩ ነው ብዬ አምናለሁ። እና ስትራቴጂክ መሳሪያዎች አሉን አሉ እኮ እንደምታውቁት ስትራቴጂክ መሳሪያ የሚባሉ ሮኬቶች፣ ሚሳይሎች ያው ስትራቴጂክ ዴብዝ ርቀት ላይ ሄደው ሊመቱ የሚችሉ እነሱ መሳሪያዎች አሉን ብለዋል። ከዛ ባለፈ እኮ ይታወቃል ኔትወርኮች ናቸው ተብሎ የኔትወርክ ናቸው ተብሎ የት የት እንደተተከሉ እኮ ይታወቃል። አሁን ውድ ቤተሰቦች እንዳትረሱ፣ እኔ ካወቅኩኝ የጋት የመረጃ ምንጮች እዚህ ቦታ ላይ እንደዚህ አይነት ታወር ተተክሏል የኔትወርክ እየተባለ እና ወደ 34 ቦታ ላይ ታወሮች ተተክለዋል። ምንድነው እዚህ ኔትወርክ ተብሎ እና እነዚህ ኔትወርኮች ምንድነው የሚሉት? የኤርትራ ኔትወርክ እንጠቀማለን። መንግስት የፌዴራል መንግስት ኢትዮ ቴሌኮምን ሊያቆም ይችላል። ባንክ ካቆመብንስ ምንድን ነው የምናደርገው? ኤሌክትሪክ ከተቋረጠብን ምን እናደርጋለን? የፌዴራል አገልግሎት ቢቋረጥ ምን እናደርጋለን? የሚል ናቅፋ ልንጠቀም እንችላለን። የራሳችን ባንክ እናቋቁማል። ኦልዲስ እኮ ስትራቴጂክ ዶክመንቶች ላይ ያለ ነገር ነው እና ስትራቴጂክ መሳሪያዎች አሉን። ጸረ ታንክ፣ ጸረ አየር መቃወሚያ፣ ጸረ ድሮን አለን። ድሮን አለን አለማለቱም ጀነራል ምግበይ ተመስገን ነው። እንግዲህ ጀነራል ምግበይ በአብዛኛው እኔ በአንድ ኢንተርቪው ተከዜ ሞልቶ ሲሄድ ዘንዶ አግኝቶን ሊበላን ሲል ታጋዮች ነን ብለን ተወን፣ ተከዜ እንኳን ታጋዮችን አይበላም ነበር ይለይ ነበር ብሎ ማይክ ሲያገኝ በሞቅታ በድንፋታ የሚናገር ነው። ግን ይሄ ሞቅታ የድንፋታ ግለሰብ ብቻ ላይ የታጠረ አይደለም። እኔ ብደነፋ እኔ ቢሞቀኝ ምናልባት የሳተ መረጃ ለእናንተ ነግራችሁና እንደዚህ አይነት አለ እንደ ውሳኔ ለመወሰን የሆነ ሀሳብ ለማሰብ በዲሲሽን ሜኪንግ ቫሪያብል ላይ የሆነ ነገር ስህተት ልፈጥር ይችላል። ግን ጦር አላስነሳም። እኔ ደም እንዲፈስ አላደርግም ማለት ፓወሩ የለኝ። እነ ጀነራል ምግበይ ግን ያላቸው በሰሜኑ የጦርነት ወቅት እኮ ጦርነቱ ጭና ላይ እየተካሄደ ሊማሊሞ እየተካሄደ
ማለት እሱ በሚመራው ሳይድ ማለት ነው። በምዕራብ ግንባር ዛሬማ እየተካሄደ ጀነራል ምግበይ ሽሬ ነበር ወርቅ ይሸጥ የነበረው፣ ወርቅ ያስቆፍር የነበረው እስካቫተር አቅርቦ ምን ብሎ ሰው ዛሬ ይሄ ድንፋታ ተገቢ አይደለምና አልታመመም ምናምን ለሚሉ ሰዎች ኖርማሊ ያው ሊመለስ ይችላል አሁን። ነገር ግን የምዕራብ ግንባር አዛዥነቱን ጀነራል ምግበይ ተነስቶ ድንኩል ነው የያዘው ቦታው። ጀነራል አብርሃ ተስፋዬ ድንኩል የአርሚ 42 አዛዥ የነበረ ነው። እሱ ነው አሁን የምዕራብ ግንባር አዛዥ የሆነው። ሊመልሱት ይችላሉ። ባይመለስ እንኳን በሚሊተሪ ኮማንድ ይሄ ላዕላዋይ አዛዥ ሰራዊት የሰራዊቱ ከፍተኛ አመራር በሚባለው ውስጥ ጀነራል ምግበይ ኃይለ ስልጠና መምሪያ ሆኖ እየሰራ ነው ያለው። የዚህ ተቀጥላ በተመሳሳይ በትናንትናው ዕለት የጽምዶ በሚል የህወሓት ከፍተኛ አመራሮች ስብሰባ ነግሬያቸዋለሁ ለእናንተ። ትናንት ከሰዓት ስብሰባ ያጠናቀቃሉ ብያቸዋለሁ። ስብሰባ አጠናቀው የጽምዶ ስብሰባ ተሳትፎ ነበር። በዛ የጽምዶ ስብሰባ ላይ ምንድነው መቀሌ ከተማ ላይ በተደረገው የጽምዶ ወይም የአንድነት የግንባር የህብረት ስብሰባ ላይ አማራጭ የለውም፣ ይህንንም የህወሓት ብቻም ሳይሆን የትግራይ ጊዜያዊ አስተዳደር የሚደግፈው ሐሳብ ነው ብለው ነው ንግግር ያደረጉ እና በንግግራቸው የትግራይ የህገ መንግስታዊ ግዛትና ሉዓላዊነት እና የግዛት አንድነት እስኪረጋገጥ ድረስ የመድኃኒት አቅርቦት ተቋርጦብናል፣ የካሽ እጥረት ገጥሞናል። ነገር ግን ይህንን እናንተ ራሳችሁ እዚህ ያላችሁትም እየተገነዘባችሁን አይደለም ነው ያቀረቡላቸው ንግግር። ይህን ሁሉ ችግር እየተረዳችሁ አይደለም። ጸረ ለውጥ የሆኑ ኃይሎች ሸሽተው ወደ አዲስ አበባ ይሄዱ። በነገራችን ላይ ጀነራል ምግበይ አሁን እንዴት ትግራይን ጥለው ሂደው ወደ አዲስ አበባ ሄዱ ይላሉ። ራሳቸው ጀነራል ምግበይ እኮ ትናንት ኦልሞስት ለ27 ፕላስ ዓመት እኮ አዲስ አበባ ነው የነበሩት፣ ሀብት ሲያፈሩ ሲያዝዙ ምን ሲሉ እና አዲስ አበባ ለምን ሄዳችሁ ብለው የሚተቹት ጀነራል ምግበይ አስመራ ናቸው እኮ። አስመራ ይመላለሳሉ። አስመራ ካለ ግንባር ጋር ጥምረት ፈጥረዋል። ጽምዶ የሚሉት እሱን ነው። ከዛ የፌዴራል ደግሞ ያልተደረገልንም የበጀት ድጎማ ቀርተዋል፣ ሕክምና፣ መድኃኒት ወዘተረፈ የምትለው አዲስ አበባን እንኳን ሳሁን ራይት ነው ትግራይ የኢትዮጵያ ፌዴራል መንግስት አንድ አካልና ግዛቱና ዘወረስት ሴናሪዮ በቃ የማይሆነው ሆነ ብንል እንኳን ትግራይ አገር እንኳን ብትሆን አዲስ አበባ የሚኖሩ የትግራይ ተወላጅ ይኖራል። ምን ችግር አለ? ኤርትራውያን እኮ ክቡር ጠቅላይ ሚኒስትሩ ከዚህ በፊት እንትን ብለዋል። ልክ እንደ ኢትዮጵያ ይስተናገዱ፣ ኢትዮጵያውያን በሚሰማሩበት የንግድ ስራ ሁሉ ይሰማሩ ያለምንም ክልከላ ሲባል እኮ ያው የፈጠሩትን ችግር የምታውቁት ነው። አሁን አንዳንዱ የህገ ወጥ የገንዘብ ዝውውር ላይ የሐሽሽ ንግድ ላይ የጸጥታ የሚፈጥሩት ችግር በተለይ በጋራ በመሆን የሰላም ማደፍረስ ላይ ድንበር አካባቢ ህገወጥ ንግዶች፣ ሌሎች እነኚህ ይህን መፍጠራቸው እንግዲህ ያው የጸጥታ ችግር እየሆነ ሲመጣ ኦኬ በዚህ አግባብ መስተናገድ የለባቸውም ወደሚል ያም 100% እንዳይስተናገዱ የሚል ህግም የለም አስፈራሳይ ነው እና ለምን ይሄዳሉ ብሎ ወደ አስመራ የሚሄድ ሰው ከአስመራ ጋር ያለ ጽምዶ ከሻዕቢያ ጋር ያለ ጽምዶ ያዋጣኛል የሚል ሰው ተሻግሬ የሱዳን ለዛውም አንዱ አልቡርሃን ይጠቅመኛል የሚል ሰው ሱዳን ውስጥ ሰራዊት አሰማርቶ የሚዋጋ ትናንት በሺዎች የሚቆጠሩ በትግሉ ዘመን ኤርትራን ለማስገንጠል ወጣቶችን ደም በከንቱ ያፈሰሰ ቡድን አባል ሆነ አመራር ሆነ በተመሳሳይ ይህንን የሰሩ ለምን ወደ አዲስ አበባ ሄዱ የሚለው ይህ ወቀሳ ምን ያህል ይጠቅማቸዋል ሌላ ጉዳይ ነው። ዞሮ ዞሮ ወታደራዊ ዝግጅት ማድረግ፣ ጽምዶን ማጠናከር፣ ያሉንን ትጥቆች ስንቆች በአግባቡ መጠቀም መቀስቀስ አለባችሁ። በተመሳሳይ በዲዲአር የወጡትንም የከፋ የአካል ጉዳትና የጤና ችግር የሌለባቸው ካልሆነ የቀድሞ ታጋዮችን ጭምር ተመልሰው እንዲታገሉ ማድረግ አለብን። የባጀት፣ የነዳጅ፣ የመድኃኒት፣ የጥሬ ገንዘብ በተለይ ባጀት በሚባለው ውስጥ እነዚህ በሙሉ ችግሮች እየገጠሙን ነው። የኢትዮጵያ መንግስት የፌዴራል መንግስቱ ከምድረ ገጽ ሊያጠፋን ነው። ነገር ግን እዚህ ቤት ያላችሁትን ጨምሮ ማለት ነው ተሰብሳቢዎችን ያሏቸው እዚህ ቤት ያላችሁትን ጨምሮ ብዙ ሰው የምናነሳውን ነገር እየተቀበለን አይደለም። ይሄንን የበለጠ መቀስቀስ ይጠበቅባቸዋል። ወጣቶች
አዲስ አበባ ቢሄዱም እንዳልኳችሁ ነው። አዲስ አበባ ቢሄዱም ከግፍ መቀተል ምንድነው ከግድያ ስለማያመልጡ እንዳይሄዱ ሎቢ አድርጉ መታገል አለባቸው በሚል ያቀረቡት ነገር አለ ማለት ነው። እነሱ ድሉን ቢያገኙ ግን ድሉን ቢያገኙም ሳይሆን በተለያየ መንገድ መውጣት መግባት አለ። ከዛ ውጭ አሁንም ይሄንን ልክ እንደ ጀነራል ምግበይ የጋት ሚዲያ ብቸኛ መረጃ በመረጃ ምንጮቻችን ተጠቅመን ህወሓት ከፌዴራል መንግስት ጋራ ወይም ከብልጽግና ጋራ ለመወያየት እየተንቀሳቀሰ ነው። እዛ በአደባባይ ጦርነት ይቀሰቅሳል። አክቹዋሊ ግን ሊደራደሩ ነው፣ ሊመጡ ነው እና እንዳይታወቅብን ብለዋል። ለምንድን ነው እንዳይታወቅብን ያሉ? ድርድሩን ይፈልጉታል፣ ግን እየተደራደሩ ነው ከተባሉ የጽምዶ ከሚባለው የአማራ ፋኖ ብሔራዊ ንቅናቄ በራሱ ውስጥ በከፍተኛ ትርምስ ውስጥ ነው ያለው። ያ ከፍተኛ ትርምስ ውስጥ ስለገቡ በነገራችን ላይ ትናንት እንግዲህ አፋብን ተመሰረተ ከተባለ ምን ያህል ጊዜ ሆነ? በቃ ይሄ የአማራ ህዝብ የረዥም ዘመን ትግል ውጤት አምጦ የወለደው በቃ ድርጅታችን ተመሰረተ እንግዲህ ወደፊት ልንገሰግስ ነው ሲሉ ነበር። ምን ብያቸዋለሁ? አፋህድ ነበረ አማራ ፋኖ ህዝባዊ ድርጅት እስክንድር የሚመራው እና ደግሞ አፋባህ የሚባል ነበር። በዛ አፋባህ ብለው አንድ ወጥ ባይሆንም የአማራ ፋኖ በጎጃም፣ አማራ ፋኖ በጎንደር፣ አማራ ፋኖ በሸዋ፣ በወሎ የሚል አፋባህ ሆኖ አፋባህ ሳምነው ዕዝ የሚባለው በሸዋ፣ አፋባህ ምኒልክ ዕዝ በወሎ፣ አፋባህ በላይ ዕዝ በጎንደር፣ አፋባህ ቴዎድሮስ ዕዝ የሚባል በጎጃም ነበር። ዘንድ ተዋህድን አሉ። አፋባህ በሸዋ ወይንም አሳምነው ዕዝ ኢንጂነር ሲያስብ ሸዋ ነበር። የአፋህድ ወይም የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የሚባለው እነዚህ አራቱን ጠቅላይ ግዛት ዕዞችን ሰብስቦ አፋህድ የሆነው እስክንድር ነጋ ይመራው የነበረው ያንን ደግሞ የሚመራ መከታው አለ። እንደ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መከታ ሆኖ አጠቃላይ ደግሞ እስክንድር የነበረበት እሷን እና ትናንት አፋብን ተመሰረተ ተብሎ ድቤ ከተመታ ስንት ነገር ከተባለ ኦልሞስት ወር ካለፈው በኋላ ትናንት ኢንጂነር ሲያስብ ሸዋና መከታው ማሞ ተገናኙ ተብሎ ያ ፎቶ ተለቆ ድቤ ሲመታ ነበር። ተገናኘን፣ ድርጅት መሰረትን፣ አመራር መደብን የተባለው በአየር ላይ ነበረ እና ያው ዙሮ እንግዲህ ሶሪ ያው በፖለቲካ መንጋ ወሳኝ ነው። ብዙ ነው፣ ማስ ነው የሚመርጥ ማስ ነው። ሰልፍ የምጠራው ማሱን ነው። ግን አመራር ተብዮች ለማሱ ያላቸውን ዝቅ ያለ ግምት በቃ ዝም ብሎ ጭንቅላቱን ለቼፕ ብቻ የሚጠቀም ተከታይ ነው ያለ። እንዴ ለምንድን ነው የፎቶ ዛሬ መልቀቅ ያስፈለገው? ትናንት እኮ አንድ ነን ብላችሁን ነበር አይደለ? አንድ ሆኑ አለቃ አመራር መድበናል ብላችሁ ነበር አይደል? የሚል ጥያቄ እየተፈጠረ ነው እና እንዳልኳቸው አፋህድ ምንድነው አፋህዶች ወይም እነ ኢንጂነር ሲያስብ ሸዋ እነ መከታው ያለበት ቡድን እየተገፋ ስለሆነ ያው መከታው ተቀዳሚ ምክትል ሊቀመንበር ቢባልም ስለ መከታው እንዲህ ነው እንዲያ ነው ብዬ ዝርዝር ውስጥ አልሄድም። በተመሳሳይ የወሎ ውስጥ በጣም ከፍተኛ ትርምስ አለ። ጎጃም ትርምስ የምታዩት ነው። አሁን ጎጃም ላይ የአክቲቪስቶች እንደዚህ እየተሳደቡ ነው። መካከለኛ አመራሩ እንዲወዘተረፍ ይባል አለ። ኤግዛክትሊ ችግሩ ከዚያ ያዘለለ ነው። እንዲያውም አንዳንዶቹ መካከለኛ አመራሩና ታጣቂ የሚባለው ራስ በቅ መሆን ያለብን እንጂ ከህወሓት ጋር አብረን ልንሰራ አንችልም። ጎንደር ላይ ደግሞ የተወሰኑ አሉ ወልቃይት ምናችንም አይደለም የሚሉ። ሌላው ግን በተለይ ታጣቂው ኃይል ኖ ወልቃይትንማ ሂደን እንዴት ነው የተከዜ ዘብን እንዴት ጥቃት ይፈጸማል ብሎ ያወገዛል። አንዳንዶች ደግሞ የለም የተከዜ ዘብ በለው ወዘተረፈ በለው የብልጽግና ሚሊሻ ነው ባገኘነው ሁሉ እንጠርጋለን የሚል ደግሞ አለ። በዛ ምክንያት ከፍተኛ ልዩነት የተፈጠረ ነው። ባለ ሁለት ማሊያ በዛም በዚህ ማይጠፋም። ያው እሱም ብለን እንለፈው። ሲጠቀለል ምን ልላችሁ ፈልጌ ነው
ጽምዶ በጣም ወሳኝ ነገር ነው የሚል ይህንን ማበረታታት አለባቸው። አብረውን እየሰሩ ነው። ይህን ደግሞ ማበረታታትና ወደ ውጤት እንድንበቃ ማድረግ መቻል አለባቸው የሚል ያስቀመጡት ነገር አለ። ኤንዌይስ እሱም ብዬ የኢራን መንግስት ኦፍኮርስ በትናንት በጋት የመረጃ ጊዜም ወደ እናንተ አቅርቤ ነበር። ሞጅታባ ሐሚኔን የኢራን መንፈሳዊ መሪ የነበሩትን የሱፕሪም ሊደሩን ሁለት አይነት መዋቅር አለው ብያቸዋለሁ። አንደኛ ሱፕሪም ሊደሩ ነው። በሁሉም ጉዳይ አዛዥ ናዛዥ የሆነ ተጠሪነቱ ለአላህ ለፈጣሪ ብቻ የሆነ ሱፕሪም ሊደሩ አለ። በዛ ውስጥ ደግሞ ቢሮክራሲው አለ። ይሄ የሲቪል ሰርቪሱን ስራ የሚሰራ ምርጫ የሚደረግበት ተሳታፊዎች አስቀድመው ዲተርሚንድ ቢደረጉም ምርጫ የሚደረግበት ቢሮክራሲውን የሚመራ የሲቪል ሰርቪሱን አገልግሎት የሚያቀርበውን የዕለት ከዕለት የኢራንን ሩቲን የሚመራ ቢሮክራሲ አለ። ያንን ደግሞ ፕሬዚደንቱ የሚመራው ሆኖ በምርጫ የሚቀያየር ማለት ነው። በየ4 ዓመት ይደረጋል። ይሄ ኢስላሚክ ሪፐብሊክ ኦፍ ኢራን ከ1979 ጀምሮ በ1979 አያቶላህ አሊ ሆሚኒ ያው መስራች ናቸው። አያቶላህ አሊ ሆሚኒ የአያቶላህ አሊ ሐሚኒ በባለፈው የተገደሉት አስተማሪ ናቸው እንጂ ምንም አይነት የዘር ምንድነው የደም ግንኙነት ይሄ ዝምድና ቤተሰባዊነት የላቸውም። ነገር ግን የቆም የሚባል የሴሚናሪ ውስጥ የሻአ የእስላሚክ ሴሚናሪ ውስጥ ያስተማሯቸው በዝርዝር ወደ እናንተም ለማድረስ ሞክሬያለሁ። አያቶላህ አሊ ሆሚኒ በ1964 ኤግዛይል አድርገው ወደ ውጭ ወደ ስደት ሲሄዱ የእሳቸውን አስተምሮ ብሮሸሮችን ዶክመንቶችን በሙሉ ይበትኑና ያስተምሩ ከነበሩ ግንባር ቀደም ውስጥ አንዱ አያቶላህ አሊ ሐሚኒ ናቸው። ከዛ በኋላ በ1979 እሳቸውም እንግዲህ ለተለያየ ጊዜ ሲታሰሩ የነበሩ ባኒሽመንት ገጥሟቸው የነበረ ከዚህ ከቴሄራን ተባረው ወጣው ወደ ምስራቅ ወደ ሌላ ቦታ በግዞትም ሄደው የነበሩ ዘን አብዮቱ በ1979 ሲፈነዳ በጣም ቅርበት ከነበራቸው በ1980 አብዮቱ በ1979 ፈንድቶ 1980 የኢራን መከላከያ ሚኒስትር ዴታ የነበሩ ጦርነትም የተሳተፉ በተለይ ከኢራቅና ኢራን ጦርነት ላይ በ1981 የማስ ምንድነው ይሄ የጋራ ጸሎት ሲመሩ የፈንጂ ጥቃት አጋጥሟቸው በዛ ቀኝ እጃቸውን ፓራላይዝድ የሆኑ በ1981 እስከ 1989 አያቶላህ አሊ ሆሚኒ እስኪያልፉ ድረስ በተከታታይ ለሁለት ተርም ፕሬዚዳንቱን ያገለገሉ። በ1989 ጀምሮ ደግሞ የአያቶላህ አሊ ሆሚኒን ተክተው ሲተኳቸው እንግዲህ የደም ግንኙነት የለም። ዘን እንግዲህ ለባለፉት 37 ዓመት የኢራን ከፍተኛ የሆነውን ውሳኔ መንፈሳዊ፣ ፖለቲካዊ፣ የውጭ ግንኙነትን ዝርዝር ወሳኝ የሚባሉ ጉዳዮችን እየወሰኑ የቆዩ ናቸው ማለት ነው። ዘን የእሳቸውን መሞት ተከትሎ ሁለተኛ ልጃቸው ነው ሞጅታባ ሐሚኒ አሁን አያቶላህ ይሆናል ማለት ነው። አያቶላህ ሞጅታባ ሐሚኒ አያቶላህ ማለት መሪ ምልክት ልክ በሱኒ ሙፍቲ እንደሚባለው ነው ብያቸዋለሁ። ፓወሩ ግን አንሊሚትድ ነው። ተጠሪነቱ የማይከሰስ የማይሻር የማይወቀስ ለፈጣሪው ብቻ ተጠሪ የሆነ ነው። ሞጅታባ ሐሚኒ አያቶላህ ማለት ነው መሾማቸው ተገልጿል። 88 አባላት ያሉት ከፍተኛ የሃይማኖት ልሂቃን መማክርት ያለበት ነው። ይሄ the 88 State Assembly of Experts የሚባለው a group of mostly hardline በጣም አክራሪ የሆኑ ናቸው። ክለርኮች እንግዲህ ልጃቸውን መርጠዋል። ይሄ ሶስተኛ ምርጫ ነገር ግን ደግሞ በደም ውርስ የሆነበት ማለት ነው። ልክ ይህ አካሄድ እንግዲህ እንደ ሰሜን ኮሪያ ሊሆን ነው የሚል ጥያቄዎች ያስነሳል። አያቶላህ ሞጅታባ ሐሚኒ ከአባታቸው የበለጠ አክራሪ ናቸው ነው የሚባለው። ምንም አይነት ኦፊሴላዊ የሆነ ይፋዊ የሆነ ስልጣን የላቸውም። ነገር ግን በተለያዩ ጉዳዮች ላይ አባታቸውን ይወክላሉ፣ ወሳኝም ዲሲሽን ሜከር ናቸው በማለት ከዛሬ 7 ዓመት በፊት በ2019 የአሜሪካ መንግስት ማዕቀብ ጥሎባቸው ነበር።
ከአባታቸው የበለጠ ሞር ሪጅድ ኤንድ ሞር አይዲዮሎጂካል ዳን ሂዝ ፋዘር ብሎ ነው የሚያስቀምጠው። አልጀዚራም በተመሳሳይ አልአረቢያ እንግሊሽ ትናንት ማርች 8 የወጣውን የበለጠ ማንበብ ፍላጎት ካላቸው በሚል ነው። ትምህርታቸውን ቆም ሴሚናሪ አባታቸው በተማሩበት በዛ ተምረዋል። አባታቸውን የቀድሞው አያቶላህ አሊ ሆሚኒ ያስተምረዋቸዋል። እሳቸው ደግሞ ልጃቸውን በደንብ አስተምረውታል። ሁለተኛ ልጃቸው ነው። በእድሜ እንግዲህ ወደ አይ ቲንክ በ1969 የተወለዱ ወደ ስንት ማለት ነው? 1969 ከተወለዱ ወደ 2016 57 ዓመታቸው ነው። ማሻድ ነው የተወለዱት። በቆም ሴሚናሪ ከፍተኛ ትምህርት መንፈሳዊ ትምህርት ወስደዋል። በዓለማዊ ትምህርትም ደግሞ የሳይኮሎጂ ዲግሪ እንዳላቸው። ይሄ የልጃቸው መመረጥ ምንድን ነው ብለን ስናይ አንደኛ የሌጂቲሜሲ ችግር አይፈጥርባቸውም የሚሉ ተንታኞች አሉ። ማለት ምን ማለት ነው? የሌጂቲሜሲ ችግር ማለት አባት ነበሩ ዘንድ ወደ ልጅ ሲመጣ ልጃቸውም ደግሞ በአብዛኛው ከኢራን ሪቮሉሽነሪ ጋርድ ኮርፕስ ጋር ዘብ ጋር የጠበቀ ግንኙነት ስላላቸው አባታቸውንም ስለወከሉ የበለጠ ደግሞ አይዲዮሎጂካሊ አክራሪ ናቸውም ተብሎ ስለሚታሰብ የሌጂቲሜሲ የቅቡልነት ሌላ ቢሆን የቅቡልነት ችግር ሊፈጠር ይችላልና የቅቡልነት ችግር አይፈጠርባቸውም የሚል የሚያቀርቡት አሉ። ከዛ ባለፈ አይአርጂሲው የኢራን ሪቮሉሽነሪ ጋርድ ኮርፕስ እንዲሁም ከፍተኛ አማካሪዎችን ለምሳሌ the head of Iran's powerful expediency council እነዚህ ጨምሮ በዋነኝነት ላርጃኒ ሳዲቅ ላርጃኒ ያሉበት የአማካሪዎች ቡድን ጨምሮ የፕሬዝዳንቱም መስዑድ ፔዜሽኪያን ሌሎችም ሽግግሩን እንዲመሩ ሁሉ የተዋቀሩት ድጋፍ አሳይተዋቸዋል። የመጀመሪያው እንግዲህ ምን ሊሆን ይችላል? from the conflict points of analysis ሶስት ነገር ሊያጋጥም ይችላል ነበር ተብሎ የነበረው አንደኛ ሲቪል ዋር ያጋጥማል። ሁለተኛ አይአርጂሲው ካለው ጋራ ከትራንዚሽኑ ጋራ ጆይንትሊ ሆኖ ህልውናውን ያስቀጥላል፣ የኢስላሚክ ሪፐብሊክ ኦፍ ኢራን ትቀጥላለች የሚል ነበር። ሶስተኛው አይአርጂሲው በጣም ወሳኙ ስለሆነ የሀገሪቱ ኢኮኖሚ ላይ ከፍተኛ የሆነ ፓወር ያለው የነዳጅ ማጣሪያዎች እንግዲህ ትናንት ተሄራን ላይ የተደበደቡት በዛ ምክንያት ተሄራን በጥቁር ጭስ ተከባለች የሚባለው ሪፖርቱን የሚወጡ እያያችሁት ይመስለኛል። አጠቃላይ ራሱ አይአርጂሲው ማስቀጠል እንደፈለገ ወደ መፈንቅለ መንግስት ሄዶ በዛ መፈንቅለ መንግስት ከምዕራባውያን ከእስራኤል ጋር ተጣጥሞ ከህዝቡ ጋር ደግሞ ልዩነት ኑሮ ከማስቀጠል ይልቅ አያቶላ ሞጅታባ ሐሚኒን ወደፊት አምጥቶ ምናልባት አሁን ሞጅታባ ሐሚኒን በፍጹም እኛ ያልመረጥናቸው ካልሆነ ጥቃት እንፈጽማለን ብለዋል። እስራኤልም አሜሪካ ማዕቀብ ተጥሎባቸዋል ምናምን የሚባለውን ነገር እንቶ አልሻራ ለምሳሌ 10 ሚሊዮን ዶላር ባውንቲ ተቆርጦበት ነበር። እሱ ያለበትን ያሳየን የሚል ግን ያቀርቶ የሶሪያ ፕሬዝዳንት ሲሆን አይታቸዋል። ዋይት ሃውስ ገብተው ሽቶ ተረጫጭቶ ምናምን ጉድ ገስቸር ለማለት ነው። ሽቶ መረጫጨቱ ቢዝነስ ነው እያልኳቸው አይደለም። እንደ ጉድ ገስቸር ተቆጥሮ ድጋፍ እየተደረገለት ማዕቀብ እየተነሳለት ነው ያለው። ሞጅታባ ሐሚኒ እንገላቸዋለን እኛ ካልመረጥ ምናምን የሚለው ሜቢ እንግዲህ ሁሉንም ነገር ከሴራ ትንታኔ ማየቱ ሁሉንም ተገቢ ላይሆን ይችላል፣ ግን ቅቡልነት የሚያገኙበት መንገድም ሊሆን ይችላል እና ሞጅታባ ሐሚኒ ደግሞ ይህንን ራዲካል ናቸው ተብሎ ከሚታሰበው የተወሰነ ነገር ማስተካከያ ካደረጉ ወደ ተኩስ አቁም ሊገባ ይችላል። ዶናልድ ትራምፕም የተኩስ አቁም ሊያደርጉ እንደሚችሉ ነገር ግን ከቤንጃሚን ኔታንያሁ ከእስራኤል ጠቅላይ ሚኒስትር ጋር መወያየት እንዳለባቸው ያቀረቡበት ሁኔታ አለ። የነዳጅ ዋጋ ከ2022 ወዲህ በጣም በከፍተኛ ደረጃ በሚባል ጨምሯል። ከ110 እስከ 119 ዶላር እየተሸጠ ነው ድፍድፍ ነዳጅ፣ የ5% ጭማሪ ማለት ነው። የባህሬን መንግስታዊ የሆነው የፔትሮሊየም ካምፓኒ ባፕኮ እንትን ብሏል። ምንድን ነው በቃ ያው ዲል አለው አይደለ? የባህሬን ለምሳሌ ለሆነ ሀገራት በቀን ይሄን ያላቀርባለሁ በአመት ብሎ ስምምነት አለ። ይህን ስምምነት ፎርስድ ማጆር በህግ ምን ማለት ነው? ከአቅም በላይ በሆነ ችግር
ወይም ከአቅም በላይ በሆነ ጉዳት ኮንትራትን ውልን ማክበር አለመቻል ማለት ነው። ፎርስድ ማጁር ሊትራሊ አማርኛ ትርጉሙ ይሄ ነው። ሶ ይሄ ባህሬን ፔትሮሊየም ካምፓኒ ወይም ባፕኮ ፎርስድ ማጁር አውጇል። ምንድነው ማቅረብ አልቻልኩም የሚል ነው። ኦይል ፕራይስ ሃቭ ጀምፕድ ሞር ዛን 20% ቱ ዜር ሃይስት ሌቨል ሲንስ ሚድ 2022። ይሄ ደግሞ ፎርስድ ማጁር ማወጁ የበለጠ ዋጋውን ሊጨምር እንደሚችል የነዳጅ ዘይት እየተገመተ ነው። ዶናልድ ትራምፕ አዎ የነዳጅ ዋጋ ይጨምራል፣ ነገር ግን ምንድነው ያሉት የነዳጅ ዋጋ እንደሚጨምር ይጠበቃል፣ ለተወሰነ ጊዜ ግን መከፈል ያለበት ዋጋ ነው ለዘላቂ ሰላም ሲባል። ሾርት ተርም ኦይል ፕራይስስ which will drop rapidly when the destruction of the Iran nuclear threat is over። ይሄ የኢራን የጋረጠችው የኒውክሌር ስጋት ሙሉ ለሙሉ ሲቀረፍ ወይ ስናወድም ያንን አረጋግጠን ጦርነት ስናቆም ዋጋው በፍጥነት እንደሚቀንስ እናምናለን ነው። It's a very small price to pay for USA and the world safety and peace. Only fools would think differently. ፕሬዚደንት ዶናልድ ጄ ትራምፕ በቃ የዛሬ ዋጋ ነዳጅ እንዲጨመረ ምናምን ወዘተረፈ የሚለው የሚያስቡ ጅሎች እንዲህ ሊያስቡ ይችላል። ነገር ግን ለዘላቂ ሰላም ኒውክሌር ፍሪ የሆነችን ኢራንን ለማረጋገጥ የተወሰነ የዋጋ ጭማሪ ልንከፍል እንችላለን ብለው ያስቀምጣል። አንዳንድ የሻቢያ በቀቀኖች የነዳጅ ዋጋ በኢትዮጵያ ሊጨምር ይችላል፣ ይሄ ደግሞ መልሶ ህዝባዊ ሰልፍ ሊያመጣ ይችላል፣ እንደ ድል እንጠቀም ዘገምተኞች ናቸው። አሁን ስማቸውን ሜንሽን ማድረግ ስለማያስፈልግ ሳስ ወርልድ ዋይድ እኮ ነው ጌታዬ። እኛ የነዳጅ ጉድጓድ የለን። ዓለም ላይ የሚጨምር ነገር ለምን ኢትዮጵያ ላይ ብቻ ጨመረ? ኢትዮጵያ ላይ ብቻ ቢጨምር ፋይን፣ ግን በዓለም ላይ ያለ ያጋጠመን ነገር አሁን እኮ የዓለም የኢትዮጵያ ህዝብን ለምን እንደሆነ እነዚህ ዘገምተኞች በራሳቸው ጭንቅላት እንደሚያስቡት አይገባኝም። በዓለም የጨመረን ነገር የኢትዮጵያ ህዝብ ጨመረብኝ ብሎ ሊነሳ የሚችልበት ምንድን ነው? እንዳለም ጨመረ ዘን ዋት። ስለዚህ እንዳለም የጨመረን ነገር ነዳጅ ጨመረ፣ ኦኬ። ስለዚህ ነዳጅ ጨምሯል። የነዳጅ መጨመር ደግሞ ከዛ ጋር ተያይዞ የዋጋ ኢንፍሌሽን ይመጣል። ስለዚህ ሶሪ ሰልፍ ይደረግ መፈንቅለ መንግስት ጥሩ ነው ምናምን ዘገምተኞች ናቸው። በጣም አዝናለሁ ነገራችን ላይ እነዚህን ተከትሎ ለእነዚህ ደግሞ ሲያጨበጭብ ለውጥ ያመጡልኛል ብሎ ከትናንት እስከዛሬ ኢሳያስ እግር ስር ሲሽለጠለጡ እና የሚፈጠር ነገር የለም። የሚያሳዝነው የተለያየ ነገር ይገምታሉ። ለምን እንደማይደግሙ ኦፍኮርስ ስራቸው ስለሆነ የሚከፈሉበት ስለሆነ ነው። የሟቾች ቁጥርም ወደ 6 ደርሶ ነበር፣ ወደ 8 አድጓል። ኢራን ባህሬንን እየደበደበች ነው። ማታ ላይም ቴልአቪቭ እስራኤል ላይ ጥቃት ፈጽመዋል። ማስቀድሜ እንዳልኳችሁ የባህሬን ድብደባውን ተከትሎ ባህሬን ባፕኮ ባህሬን ፔትሮሊየም ካምፓኒ ማለት ነው ኢነርጂስ ዲክሌር ፎርስ ማጁር። ይሄ ደግሞ ለሚያቀርብላቸው ሀገራት የሚፈጥረው ችግር ይኖራል። የኢራን መንግስት በውጭ ሀገራት ሆነው ሰልፍ የሚጠሩ ከጸረ ኢራን ግሩፖች ጋር ለሚያስሩ በሙሉ በሀገር ውስጥ ያለ ንብረታቸውን ልወርስ እችላለሁኝ የሚል ማስጠንቀቂያ አውጥቷል። ትሪትንስ ቱ ኮንፊስኬት መውረስ ማለት ነው ፕሮፐርቲ ኦፍ አንቲ ገቨርንመንት ኢራኒያን እና በውጭ የሚኖሩትን ብሎ ያስቀመጠው ነገር አለ። እንግዲህ ከሩሲያ ነዳጅ እንዳትገዛ ህንድ ክልከላ ተደርጎባት ነበረ። የብሪክስ አባል በመሆኗ ጎረቤትን በመሆኗ እንደምታውቁት ህንድ በዝቅተኛ ዋጋ ነዳጅ ገዝታ ከሩሲያ ማዕቀብ ስላለባት ማለት ነው እሱን አጣርታ ለራሷም ኢነርጂ ተጠቅማ ለዓለም ገበያም ነዳጅ አቅራቢ ሆና ነበር ህንድ። ከዛ ያው የምዕራባውያን በተለይ ዶናልድ ትራምፕ ተጽዕኖ ከፍ ማለቱን ተከትሎ አቆሙ። ዘናሁን አስፈቅደው ለአንድ ወር ግዙ የሚል ከዶናልድ ትራምፕ ጋር ሲያገኙ ነዳጅ ሽጡልን ብለው በሚሄዱበት ጊዜ በዓለም ዋጋ ነው የምንሸጥላችሁ ተብለዋል። እንግዲህ በጣም ፈገግ የሚያሳይ ነው። የደቡብ ሱዳን ስደተኞች ወደ ኢትዮጵያ በከፍተኛ ደረጃ እየመጡ ነው። ቁጥራቸው 70-80 ሺህ ገደማ አካባቢ። ይሄ ከጸጥታ ጋራ ሊኖረው የሚችለውን ኢምፕሊኬሽን፣ ሌሎችም ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ አቀርባለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ